የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ላይ የቬንዙዌላዊው ፕሬዝዳንት ኒኮላስ ማዱሮ ተይዘው ሲወሰዱ የሚያሳይ ፎቶ ለቀዋል። ፕሬዝዳንት ማዱሮ እጃቸው በካቴና ታስሮ ጥቁር እይታ መከለያ አይናቸው ላይ ተደርጎ የጆሮ ማዳመጫ ተደርጎላቸው በእጃቸው ውሃ ይዘው ሲወሰዱ በፎቶ ላይ ታይተዋል። ትራምፕ ማዱሮ ከቬንዙዌላ ተይዘው የወጡት በሄሊኮፕተር መሆኑን ገልጸዋል። አሁን ላይ በመርከብ ወደ ኒውዮርክ እየተወሰዱ መሆኑንም ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃል የሌሊቱን የፕሬዝዳንት ኒኮላስ ማዱሮን መያዝ ልክ እንደ ቴሌቪዥን ሾው ነበር ያየሁት ብለዋል። ፍጥነቱን ብታዩ ኖሮ አስደናቂ ነበር ሲሉም ገልጸዋል። ዶናልድ ትራምፕ ቡድናቸው እጅግ አስደናቂ ስራ እንደሰራ አወድሰው ከአሜሪካ ውጪ እንዲህ አይነት ኦፕሬሽን ወይም ተግባር መፈጸም የሚችል ሌላ ሀገር ምድር ላይ የለም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ደህንነቱ የተጠበቀ አስተማማኝ ሽግግር እስኪደረግ ድረስ አሜሪካ ቬንዙዌላን እንደምታስተዳድር አስታውቀዋል። በነዳጅ ሀብቷና በበርካታ የተፈጥሮ ሀብቶቿ የናጠጠችው ምድር ቬንዙዌላ እየታመሰች ነው። ነገሩ ምንድን ነው? ሰላም ጤና ይስጥልን ውድ የአገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም ላይ አዳዲስ በሆኑ ጉዳዮች ብቅ ብለናል። የዛሬው መረጃዎቻችንን እጅግ ብዙዎችን ስላስደነቀው የዓለም ዜና የተመለከተውን ነው። ጠቅለል ባለ መልኩ ምን እንደተከሰተ አጠቃላይ መረጃ እንዲኖራችሁ የተጨመቁ ሀሳቦችን ይዘን መተናል። ቀጥታም ወደዛ መረጃ እናልፋለን። ለቻናላችን አዲስ ከሆናችሁም ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቀጥታም ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮ ዓለም አቀፍ አደገኛ እጽ አዘዋዋሪ ድርጅትን ይመራል የሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ፕሬዝዳንቱን በቁጥጥር ስር መዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታም ነበር። አሜሪካ ሌሊት ላይ ወይም በጨለማ ቬንዙዌላ ላይ ሰፊ ጥቃትን ከፍታባታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪዋ ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዙን አሳውቀዋል። አሜሪካ ማዱሮንና ባለቤታቸውን ከሀገራቸው ይዛ አውጥታቸዋለች። ትራምፕ ሀገራቸው ቬንዙዌላ ገብታ የፈጸመችውን ጥቃትና ፕሬዝዳንቱን ይዛ የወጣችበትን ሁኔታ በአሜሪካ የሕግ ማስከበር መሰረት የተካሄደ ነው ሲሉ ገልጸውታል። የሀገሪቱ መከላከያ ኃይል አይተን የማናቀው አስከፊ ጥቃት ተፈጽሞብናል። በማዱሮ ትዕዛዝ የጦር ኃይላችንን በመላው ሀገሪቷ ይሰማራሉ፣ አንንበረከክላቸውም ብለዋል። ይህ በእንዲህ እንዳለ አሜሪካ ፕሬዝዳንት ኒኮላስ ማዱሮን ይዛ ባሳወቀችበት በሰዓታት ልዩነት ውስጥ ክስ እንደተመሰረተባቸው ይፋ አድርጋለች። የአሜሪካ ጠቅላይ አቃቤ ሕግ እንዳሳወቀው ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። በማዱሮ ላይ የእጽ ምርትና ዝውውር ጋር የተያዘ ሴራ፣ ኮኬን ወደ አሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሴር የሚሉ ክሶች ቀርቦባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ፣ በአሜሪካ ምድር፣ በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርብ ይጋፈጡታል ሲሉም አቃቢ ሕግ አሳውቀዋል። ስለ ባለቤታቸው ክስ ምንም አልተባለም። ጠቅላይ አቃቢ ሕግ እነዚህን ሁለት ዓለም አቀፍ የእጽ አዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽመዋል ያሏቸውን ወታደሮች ጀግኖች ናቸው በማለት አመስግነዋል። ቬንዙዌላ ማናት? በደቡብ አሜሪካዊ ሰሜናዊ የውቅያኖስ ዳርቻ ትገኛለች። ከኮሎምቢያ በምዕራብ በኩል፣ ከብራዚል በደቡብ በኩል፣ ከጉያና ጋር በምስራቅ ድንበር ትጋራለች። 28 ሚሊዮን የሚጠጋ ህዝብም አላት። ዋና ከተማዋ ካራስካስ ይባላል። በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት፣ ከፍተኛ መጠን ያለው ድንጋይ ከሰል ያለባት፣ ባክሳይትና ከፍተኛ ወርቅ ያለባት ሀገር ናት። ከ2013 ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮም ነበሩ። እንግዲህ ያው የቬንዙዌላና የአሜሪካ ጉዳይ ሰበር በተባለ ደረጃ
በጣም በብዙ ቦታዎች ላይ መነጋገሪያ ሆኗል። የዓለምን ዜናም ብዙዎችንም ቀልብ የያዘ ጉዳይ ሆኗል። ታዲያ ሁለት አበይት ጉዳይ ነው በዚህ ነገር ብዙዎች እንዲነጋገሩበት የሆነው። የመጀመሪያው እንግዲህ አንድ ሉዓላዊ በሆነ ሀገር ላይ እንዴት ነው በዚህ ያህል ደረጃ የአንድን ሀገር ፕሬዝዳንት ከዛ ሀገር ይዞ መውጣት የሚቻለው? በዚህ ጉዳይስ እንግዲህ የመንግስታቱ ድርጅት ምን አይነት ሐሳብ ምን አይነት አቋም አለው እየተባለ እየተጠየቀ ነው። በሌላ በኩል ደግሞ የተለያዩ ሀገራቶች ደግሞ የየራሳቸውን አቋምም እንግዲህ እያሳወቁ ነው እየተባለ ደግሞ በተለያዩ ቦታዎች መረጃዎቹ እየተሰሙ ነው። በሁለተኛ ጉዳይ በጣም ከዚህ ጉዳይ ጋር በተያያዘ ብዙዎችን ያስገረመው ደግሞ እንግዲህ አሜሪካ ነገሮች እስኪስተካከሉ ድረስ ሌላ የሽግግር መንግስት እስኪዋቀር ድረስ እኔ በበላይነት ቬንዙዌላን እናስተዳድራለን፣ እኛ ኃላፊነት እንወስዳለን ያሉት ነገር ደግሞ ሌሎችን ብዙዎቹን አስገርሟል ማለት ነው። እንዴት ነው የዛን ሀገር የቬንዙዌላን ህዝብ የቬንዙዌላን አጠቃላይ አስተዳዳራዊ ሁኔታ እንዴት ነው አሜሪካ በበላይ ሆና የምታስተዳድረው? ቬንዙዌላ ራሷን የቻለች ሀገር ነች። ይህ ነገር እንዴት ነው አካሄዱስ የሚሆነው በማለት ነው እንግዲህ ብዙዎች አሁንም በዚህ ሀሳብ ላይ እየሰጡ የሚገኘው ማለት ነው። ዝርዝር ጉዳዮችን እንግዲህ የተለያዩ የዓለም የዜና አውታሮች በተከታታይነት እያወጡ ይገኛሉ። እኛም እየተከታተልን የምናቀርብላችሁ ይሆናል። ጠቅለል ባለመልኩ ግን ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም